ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። የአማራ የወሰንና የማንነት ጉዳዮችን ለድርድር የማይቀርቡ በድርጅታችን በግልጽ የተቀመጡ ቀይ መስመሮቻችን ናቸው። በዚህ ጉዳይ አማራን አሳልፈው ለሸጡ አክቲቪስቶች ግን ምላሽ አንሰጥም። ከዚህ በኋላ ሁለት ትግል አለ። አንድም የነጻነት ትግሉን መቀላቀል መደገፍ፣ አንድም ከጥላት ጋር መሰለፍ። ለባዕዲን አክቲቪስቶች ምላሽ አንሰጥም። የአማራ ወሰንና ማንነትን ዛሬ አርበኛ ዘመነ ካሴ፣ አርበኛ መሬ ወዳጆ፣ አርበኛ መከታው ማሞ፣ አርበኛ ሀብቴ ወልዴ ሚዲያ ቀርበው የኛ ነው እንዲሏቸው አትጠብቁ። የእነዚህ መሪዎች የኛ ዓላማ ከዚህ በላይ ነው። ይህ አጀንዳ በባዕዲን መልእክት የተላከው ነው። እኛ ይህን ሁሉ በመረዳት በረሃ የወጣን ታጋዮች ነን። በትግሉ የኖሩ እንጂ ለትግሉ ያልኖሩ አሉ። ከዚህ በኋላ አርበኛ መሬን፣ ዘመንን፣ መከታውን፣ ደረጀን ማንም እየተነሳ ስማቸውን ሲያጠፋ ማየት አንፈልግም። መንግስት ይመጣሉ የሚላቸው የሄዱት ዋጋ ይከፍላሉ። የሚሄዱ ካሉም እነሱ ያስቀመጧቸው የነበሩ ናቸው ማለት ነው። አንድነቱን ለማምጣት ረጅም ጊዜ ወሰድ ነው። የአመራር ምደባ ለማድረግ ሳይሆን የድርጅቱ ዓላማና ግብ በግልጽ ለማስቀመጥ ነው። ባቡሩ በትክክለኛው ሀዲድ ላይ እንዲጓዝ ብዙ ክርክሮችና ውይይቶችን አድርገናል። በትግሉ ውስጥ የነበሩ የርዕዮተ ዓለም የመዳረሻና የግብ ልዩነት የመሳሰሉት ጉዳዮችን በመቋጨት የጋራ አቋም ይዘናል። ትግሉ የሚመራው በሰለጠነ ድርጅታዊ አሰራር ነው። ይህ የድርጅቱ ዘላቂነት ማረጋገጫ ነው ሲል ይገልጻል። እንዲሁ አርበኛ አስረስ ማረ በበኩሉ ለድርጅታችን ምስረታ ውይይት ያደረግነው በሁለቱም ድርጅቶች ስር ካሉ የህዝብ ተወካይ አመራሮች ጋር እንጂ ከፌስቡክ ጸሐፊዎች ጋር አልነበረም። ድርጅት የፈጠርነው ሁለት ድርጅቶችን አክስመን ነው። እጅ ለመስጠት ድርጅት አልመሰረትንም። በኢትዮጵያ አንድነትና በአማራ ህዝብ ህልውና ላይ በጥልቀት በመወያየት አንድ አይነት መስመር ፈጥረናል። ከቅድመ ውይይቱ በፊት ከ90% በላይ ተመሳሳይ አቋም በመያዛችን ወደ አንድ እንድንመጣ አድርጎናል። የመሰረትነው ድርጅት የጋራ አመራር የሚከተል ነው። በየሶስቱ ወራት ግምገማ ይደረጋል። በየዘርፉ ያሉ አመራሮችም አፈጻጸማቸው ታይቶ የስራ ሽግሽግ ይደረጋሉ። በህገ ደንቡ ላይ ያስቀመጥናቸው ደንቦችም የድርጅቱን ዘላቂነት አስተማማኝነት የሚያረጋግጡ ናቸው። የስርዓትና ቁጥጥር ኮሚቴዎችን ተጠያቂነትን ለማስፈን በአግባቡ ተደራጅተዋል። በኢትዮጵያ ህልውና አንድነት ላይ የተዛባ አቋም የለንም። የሁሉም ኢትዮጵያውያንን አብሮነት ይገደናል። አብይ አህመድ ለኢትዮጵያውያን የሚጠቅም አገዛዝ ባለመሆኑም ሁሉም ኢትዮጵያዊ በጋራ ተረባርቦ ሊጥለው ይገባል ብለን እናምናለን። ትብብርን በተመለከተ ግን ኢትዮጵያውያን ብቻ ሳይሆን የአፍሪካ ቀንድ ሀገራት ጭምር ፋኖን መተባበር አለባቸው። ያው አብይ አህመድ ከአረብ ኤሚሬትስና ሌሎች ሀገራት በብድርና በተውሶ ድሮን እየጨፈጨፈን እኛ የህዝብ ጥቅምን ጠብቀን የምንፈጥረው አጋርነት ስህተት ሊሆን አይገባም እንደማለት ነው። የአመራር አንድነትን በተመለከተም እዞች በተሰጣቸው ኮታ እኩል ምደባ ተሰጥቷቸዋል። እጅ ለመስጠት ግን ድርጅት አልመሰረትንም። ድርድርን በተመለከተ አገዛዙ የአማራ ህዝብ ጥያቄ ያለ ጠመንጃ ለመመለስ ዝግጁ መሆኑን ስናረጋግጥና አስፈላጊ ሆኖ ስናገኘው ያኔ የምናስብበት ይሆናል ሲል ይገልጻል። ሌላው የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ድል ተቀዳጀ። ጥር 27 ቀን 2018 ዓ.ም አፋብኃኝ ደቡብ አማራ ቀጠና ሳምነው ዕዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ጠላት ላይ ባደረሰው የደፈጣ ምት ድል መቀዳጀቱ ተገልጿል። የጦርነት አዙሪት የተጠናወተው የብልጽግናው መንግስት ከፋኖ ጋር የገባውን ጦርነት ከመንበረ መንግስቱ ሊያወርደው ከጫፍ ደርሶ በመንገድ ሀገር ላይ ያለ የሚደግፈውና ከጎኑ ያሰለፋቸው ተዋጊ ሰራዊቶቹን ከመሰረታዊ ወታደር እስከ ኮሎኔልና ጀነራል ማዕረግ ያላቸው እየከዱት ፋኖን መቀላቀላቸው ያሰጋው ብልጽግና አዲስ የማደናገሪያ ዜና ሲሰራ የከረመ መሆኑ መዘገባችን ይታወሳል። ይህም ቀይ ባህርን ላስመልስላችሁ ነው በግድ ደግፉኝ በማለት የተመናመነበትን ሰራዊት በወደብ ስበብ ለመሙላት ከቅስቀሳ ወደ አፈሳ መሻገሩም ሁሉም ያወቀው ፀሐይ የሞቀው ሀቅ ነው። ታዲያ ይህንን ተግባሩን ይመሩልኛል ያላቸውን በስመ አማራ በጥቅም የተገዙ ወዳደር ባንዳና ሚሊሻ ፖሊስ በማስቀደም የለመደውን አፈሳ ለማፈስ ምንጃር ሸንኮራ ወረዳ ኤራቡንቲ ቀበሌ ቆቦ አካባቢ የተንቀሳቀሰ ሰራዊት ላይ በነበልባሉ ክፍለ ጦር አራተኛ መብረቁ ሻለቃ በተወሰደበት የደፈጣ ምት ከፍተኛ የሰራዊት አባላቶቹ እስከ ወዲያኛው የተሸኙ ሲሆን ከዚህም ውስጥ መንገድ ሲመሩ ከነበሩት የናጡት ነካሽ ባንዳዎች ውስጥም 10 አለቃ ዘላለም አስናቀ ከዚህ በፊት በፋኖ ስም ሲደግና ሲያጭበረብር የነበረ ከዚያም የአማራን ህዝብ ከርቶ ሚሊሻ በመሆን ማህበረሰቡን ሲያስጨንቅ የቆየ ግለሰብ ነው። በተያያዘ ምኒልክ እዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ጋር የተፋለሙት 11ኛ እዝ እና አየር ወለድ ኮማንዶ አባላት
አባላት ድባቅ ተመቱ። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በሁለት ጀነራሎች እየተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ የጠላት ኃይል ተደምስሷል። 2 መድፍ፣ 2 ሞርተር፣ 124 ዙ 23 እና ከ60 በላይ በሚሆን ተሽከርካሪ የተጫነ እግረኛ ሰራዊትን በመያዝ የ11ኛ እዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ እንዲሁም የኮማንዶና አየር ወለድ እዝ ኮር 2 አዛዥ ብርጋዴር ጀነራል ሞሲሳ ቶሎሳ በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በርካታ ቀጠናዎችን የሸፈነ ውጊያ ቢከፍቱም የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ሰራዊት ባካሄደው የመልሶ ማጥቃት ውጊያ የወገን ኃይል ድል ተቀዳጅቷል። በውጊያው በሰኩሮ ቀጠና በኩል እስካሁን የ28 ጠላት ኃይል ሲደመሰስ 15 የሚሆኑት ደግሞ ቆስለዋል። በጎረንጅ ቀጠና ሸመኔ አካባቢ ደግሞ ከመቶ የሚበልጥ የጠላት ኃይል ወደ ላይኛው ዓለም ተሸኝቷል። በሚከፍተው ወረዳ ስኮሩ ታዳጊ ከተማ አቅራቢያ የሚገኘው ታሪካዊ በላይ ዘለቀ ምሽግ የሚገኝበት ቦታ ላይ ጭምር ከፍተኛ ተጋድሎ የተደረገ ሲሆን የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራም ደርሰዋል። ከበላይ ዘለቀ ምሽግ በተጨማሪ በጎረንጅ ጎለሌ፣ ሸመኔ እና ሌሎች አካባቢዎች ውጊያ ሲካሄድ ውሎ አድሯል። ወግድ ወረዳ ውስጥ እየተካሄደ ባለው ውጊያ መሃል ለፋኖ መረጃ ሰጣቸዋል የተባሉ 2 የብልጽግና አመራሮችና ንጹሃን መታሰራቸውም ታውቋል። በዚህም መሰረት አብይ አያሌው የወረዳው የብልጽግና የፖለቲካ ዘርፍ ኃላፊ፣ እንዳልካቸው አቢ የወረዳው ኦዲት ኮሚሽን ኃላፊ፣ አረቦ ቀዩ የተባለ ባለሀብት፣ ተስፋዬ ጀማል የተባለ ቡና ባንክ ጥበቃና ሌሎች ንጹሃን በዛሬው ዕለት ታፍነው ታስረዋል ሲል የኮሩ ህዝብ ግንኙነት ኃላፊ አርበኛ ቃል አወርቅዬ ለምኒልክ እዝ አስታውቋል። ሰሞንኛ መረጃዎች እነኝን ይመስሉ ነበር።